ቅዱስ ላሊበላ ቤተ ጊዮርጊስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ጊዮርጊስ ቤተ መቅደስ ለብቻዋ በስተ ምስራቅ በኩል የምትገኝ ናት። ከመግቢያው በር 12 ድንጋዮች 6 በቀኝ 6 በግራ አንድ ከመካከሉ የተተከሉ አሉ። 12ቱ የ12ቱ ሐዋርያት ምሳሌ፣ አንዱ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከዚህ ተነስተን ወደ ቤተ ጊዮርጊስ ስንሄድ በግራና በቀኝ ፍልፍል ግድግዳ ሕንፃ ሆኖ መካከሉ ጠባብ መንገድ በመሆኑ አንድ ሰው ብቻ ያሳልፋል። ይህን አልፈን ወደ ቀኝ ምስራቅ ስንሄድ ውስጡ የውሃ ወይ መውረጃ ሲኖረው አንድ ደጃፍም አለ። ያ ወጥነት ነው። ቤተ መቅደሱ 3 ደጃፎች አሉት። አንዱ ከምዕራብ ወደ ምስራቅ የሚያስገባ ሲሆን ሁለተኛው በሰሜን፣ ሦስተኛው በደቡብ ያለው ደጃፍ ነው። ከምዕራብ ወደ ቤተ መቅደሱ የሚያስገባው ደጃፍ መውጫና መውረጃ 7 ደረጃዎች አሉት። ለዚህ ደጃፍ በግራና በቀኝ 2 ጡቦች አሉት። በሰሜንና በደቡብ ላሉት ደጃፎች እንደ ምዕራቡ ደጃፍ ጡቦች አሏቸው። በመቅደሶቹም ሕንፃ ላይ ከጣራው 3 ታላላቅ መስቀሎች አሉት። ከመቅደሱ ከሦስተኛው ድንጋይ ማገር በታች በጥሩ አይነት ጌጥ የተቀረጸ ባለ 2 ክባስ ያለው አንድ መስኮት አለ። በሰሜን ካለው ደጃፍ ከሦስተኛው ማገር በታች በቀኝና በግራ 2 ክባስ ያሏቸው 2 መስኮቶች አሉ። ከቤተ መቅደሱ ውጭ ካለው ግድግዳ አንጻ ከምዕራብ ወደ ምስራቅ በምትሳለም ጊዜ ወደ ቀኝ ቀዳዳ የሌለው 4 ጡቦች ያሉት 2 መስኮት አለ። በሰሜን ከሦስተኛው ማገር በታች ባለ 4 ባክስ አንድ መስኮት አለ። ከዚህ ቀጥሎ ከሕንፃው የተፈለፈሉ 4 የድንጋይ ማገር ይታያሉ። ከማገሩ በታች ቀዳዳ የሌለው ባለ 4 ጡብ አንድ መስኮት አለ። በምስራቅና በሰሜን ከሦስተኛው ድልድይ ማገር በታች በቀኝና በግራ ባለ 2 ክባስ 2 መስኮት አሉ። በ2 መስኮቶች በታች 2 የድንጋይ ማገር ሲኖሩት ከነዚህ 2 ማገሮች በታች በቀኝና በግራ ቀዳዳ የሌላቸው 3 መስኮቶችም አሉ። በምስራቅ ባለው ግድግዳ ሕንፃ ከሦስተኛው ማገር በታች ባለ 2 ክባስ አንድ መስኮት አለ። ከአንዱ መስኮት በታች 2 የድንጋይ ፍልፍል አለ። እንደዚሁም ከማገሮቹ በታች ባለ 4 ጡብ ቀዳዳ የሌለው አንድ መስኮት አለ። በደቡብ ባለ 2 ክባስ አንድ መስኮትም አለ። ከአንድ መስኮት ቀጥሎ 2 መስኮቶች፣ ከ2 መስኮቶች በታች ቀዳዳ የሌለው አንድ መስኮት አለ። በአጠቃላይ የቤተ ጊዮርጊስ ቤተ መቅደስ 9 ቀዳዳ የሌላቸውና 12 ቀዳዳ ያላቸው መስኮቶች ሲኖሩ 9ኙ በ9ኙ ቅዱሳን ሲመሰሉ 12ቱ ደግሞ በ12ቱ ሐዋርያት ይመሰላሉ። የቅዱስ ጊዮርጊስ ቤተ መቅደስ በኖህ መርከብ ሲመሰል ክፍት የሆኑት መስኮቶች ደግሞ ኖህ ከቤተሰቦቹ ጋር የውሃውን መጉደል የሚመለከትበት ሲሆን ዝግ የሆኑት ደግሞ የሚበሉትና የማይበሉት አራዊት እንዳይወጡ ነው። በቤተ መቅደሱ ውጭ የተመሰረቱ ዙሪያው ሕንፃ ላይ የተከፋፈለ ድንጋይ ማገርም ተያይዘዋል። ከቤተ መቅደሱ ስትገባ ከሕንፃው ጋር የተያያዙ ማለትም ራሳቸውን ችለው የቆሙ 4 አምዶች አሉ። ከታቦተ ጊዮርጊስ መንበር ከጣራው ሕንፃ ላይ 4 ቀስት ያለው እጅግ ያማረ ቅርጽ አለ። የአብርሃም ድንኳን ምሳሌ ነው። ቅዱስ ላሊበላ እሊህን ታሪካውያን አብያተ ክርስቲያናት አንጾ ከፈጸመ በኋላ ቀርጾና አስቀርጾ ለእያንዳንዱ ቤተ መቅደስ ከሕንፃው ጋር እንዲታዩ ለታሪካዊ ሕንፃ ሞገስና ክብር እንዲሆኑ ያስቀምጣቸው ነበር።
በቅዱስ ላሊበላ ዘመነ መንግሥት በ1189 ዓመተ ምህረት እነዚህን ታሪካውያን አብያተ መቅደስ ከአንዲት ቋጥኝ ድንጋይ ፈልፍሎና አንጾ ሲፈጽም በመካከለኛው ምስራቅ ሦስተኛው የጦርነት ወቅት ይካሄድ እንደነበረ በታሪክ ይታወቃል። የመስቀል ጦርነት ማለት ካቶሊኮች ኢየሩሳሌምንና መላውን የፍልስጤምን ምድር ከእስላሞች አረቦች ለማስለቀቅ ያደረጉት ጦርነት ነው። ነገር ግን የጦርነቱ ዓላማ ይህ ይሁን እንጂ መላው የክርስቲያን ዓለም የሚተባበር ሳይሆን በሮማን ካቶሊክ ብቻ የሚመራ ስለሆነ የምስራቅ አብያተ ክርስቲያናት ከጦርነቱ አልተሳተፉም። ኔዎፊቶስ የተባለው ቆጵሮሳዊ የቤተ ክርስቲያን ታሪክ ጸሐፊ እንደዚሁ ሳላሃዲን በሦስተኛው የመስቀል ጦርነት ኢየሩሳሌምን በያዘ ጊዜ ከቤተ ክርስቲያን ቅርሶች ዋናዎቹን በጎልጎታ በሚገኘው በቅዱስ መቃብር አጠገብ ያለውን የእሌኒ ንግሥት ቅዱስ መስቀሉን ያወጣችበትን ዋሻና በቤተልሔም ጌታ የተወለደበትን ለቅዱስ ላሊበላ በስጦታ ያበረከተ መሆኑን ጽፏል ሲሉ ብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ በመጽሐፋቸው አስፍረዋል። አባታችን የቅዱስ ላሊበላ ረድኤቱ በረከቱ በእኛ ላይ ይደር። የሌሎቹን አብያተ ክርስቲያናት ታሪካቸውንና ምስላቸውን በሚቀጥለው ቪዲዮአችን እናቀርባለን።